ባችኋል በጣም እናመሰግናለን። አንድ አይነት ደስ ይላል። አውቀን የለበስነው ዛሬ ያው እሑድም አይደለ ቀኑ። እሑድን ፏ ደመቅ ሽብረቅ ብለን ማሳለፍ አለብንና ብዙ ጊዜ እሑድ ቀን እንደዚህ ነን የምንውለው። ለዛ ነው ሁላችንም ሰላም እንድንሆን ነው ፈልገው። እኔ መሩታም ሀሳባችን ሰላም ለመፍጠር ነው፣ ሰላም ለመሆን ነው ከእናንተ ጋር። ለዛ ነው ከአብርሃም ጋር ትናንትና ያለኝ ነገር ጨርሻለሁ። ከአንቺ ጋር መጨረስ ስላለብኝ ነው እና ይቅርታ አይነት ተቀበይኝ። እሺ ግን እሺ በጣም ችግር የለውም። ቅጣን ተቀብያለሁ። በጣም አመሰግናለሁ። አንቺን የመሰለ ሌላ ሰው ቢኖር ኦልሬዲ ይቅርታ ብዬሻለሁ። አንቺም ደግሞ በጣም የዋርዝሽ ይቅርታ ማድረግሽልኛል። ነገራቶች ተረድተሽኝ ይቅርታ አድርገሽልኛል እና አሁን ድጋሚ ይቅርታ ስጠይቀኝ በጣም እየደበረኝ እና ለራሴ እየተሸማቀቁ ነው ይቅርታ ጠይቅሽ። ምክንያቱም በሰራሁት ባደረጉት ነገር ምንማ መሸማቀቅ አይጠበቅብንም። የሰው ልጅ ጥፋት ምናምን ይቅርታ ከጠየቀ በቃ በቂ ነገር እኮ ነው። እና ሄርሜላ ይቅርታ ግን ቆይ እኔ ጥያቄ አለኝ። ማለት ኤፍሬም፣ በመጀመሪያ ደረጃ አንተ ይቅርታህን እቀበላለሁ፣ ችግር የለውም። የሰው ልጅ ጥፋት ያጠፋል፣ እንደገና ደግሞ ተመልሶ ይቅርታ ይጠይቃል። ምንም ችግር የለውም። ግን ደግሞ ከልብህ ነው ወይ ይቅርታው? ምክንያቱም ባለፈለታ ይቅርታ ጠይቀኸኝ ብዙ ቀን ወይም ብዙ ሰዓታት ወይም ብዙ ወር ቆይተህ አይደለም ተመልሰህ ያን ነገር ከአብርሃም ጋር አግኝተኸኝ ያን ሁሉ ነገር የፈጠርከውና አሁን ከልብህ ነው ወይ? ከልብህ ካልሆነ ይቅርብኝ። ከልብህ ከሆነ ግን እና ደግሞ ነገሮችን አንደርስታንድ አድርገህ በድጋሚ ይቅርታ ለመጠየቅ መተህ ከሆነ እቀበልሃለሁ። ግን ደግሞ ድጋሚ ሌላ ችግር አትፈጥርብኝም ወይ የሚለው ነገር ጥያቄ ፈጥሮብኛል። የእውነት ለመናገር አሁንም ቢሆን ከአብርሃም ጋር ነው ያገኘሁሽ። እንደፈለግሽ መሆን ትችላለሽ፣ እንደፈለግሽ የፈለግሽው ማድረግ ትችላለሽ፣ የፈለግሽው መሆን ትችላለሽ ከአብርሃም ጋር ሆነ ከማንም ጋር እና የዛን ቀን እያልኩሽ ነበር። ያው አብርሃም ደውሎ ብዙ ነገር ነበር ያለኝ፣ በዛም ነበር ይቅርታ የጠየኩሽ እና አሁን ግን አያገባኝም በቃ አንቺን ደግሞ አስቀይሜሻለሁ። በዙ ዙሪያ ብዙ ነገር ብዬሻለሁ፣ ያለ ስም ሰጥቼሻለሁ እና ለዛ ይቅርታ ልጠይቅሽ የፈለኩት። ምክንያቱም ከአንቺ ጋር ያለኝ ነገር እንዳወርድ ስለምፈለግ ሰላም መፍጠር ነው ፈልገው። ሁላችንም ሰላም እንድንሆን ነው ፈልገው። እኔ መሩታም ሀሳባችን ሰላም ለመፍጠር ነው፣ ሰላም ለመሆን ነው ከእናንተ ጋር። ለዛ ነው ከአብርሃም ጋር ትናንትና ያለኝ ነገር ጨርሻለሁ። ከአንቺ ጋር መጨረስ ስላለብኝ ነው እና ይቅርታ አይነት ተቀበይኝ። እሺ ግን እሺ በጣም ችግር የለውም። ቅጣን ተቀብያለሁ። በጣም አመሰግናለሁ። እና ወንድሜ እንግዲህ ሰላም ለማውረድ ነው። ይህንም የሚቅርታ ስላደረግሽልኝ በጣም አመሰግናለሁ። በጣም የዋህነሽ፣ የዋህነትሽ ነው ያየሁብሽ እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ችግር የለውም። እና ደግሞ ሩታ ሄርሜላን እፈልጋታለሁ፣ ለአውራት የምፈልገው ነገር አለ ምናምን ነገር ብለሽ ነበርና ያው ድጋሚ በሌላ ነገር ዝም ብለን ከምንገናኝ ያለውን ነገር ቶሎ አውሪያትና እዚህ ጋር ግን በሌላ ነገር እንገናኝ ስትል ብቻ ግን ሀሳቧ ሙሉ ትነግራለች። ያው ይፋ በመጀመሪያ ደረጃ ይቅርታ ስለተደራረጋችሁ እና የምናስበው ነገር ላይክ ሰላም እንዲሁም ምናምን የምንፈልገው ነገር ስለሆነ ደስ ብሎኛል። ከዛ በመቀጠል ደግሞ ይህንን ሀሳብ አስበህበት ምናምን ድጋሚ እናገኛቸው ስላልከኝ እውነት ለመናገር ደስ ብሎኛል። ምክንያቱም ያው እሱን ይቅርታ ስትጠይቅ እና እሱ ይቅርታውን ሲቀበልክ እሷንም ጭምር ይቅርታ መጠየቅ እንዳለብክ ገብቶ ይቅርታ ስለጠየካት በጣም አሪፍ ነገር ነው የሆነው። ምክንያቱም ከወንድም ጋር ብቻ ሳይሆን ከእሷም ጋር ያለህን ነገር አሪፍ አድርገን ለመቀጠል አይ ቲንክ ጥሩ አጋጣሚ ነው ብዬ አስባለሁኝ። እና ደግሞ እኔ ያው እሷን የፈለኩበት ምክንያት ሜቢ ካየክ ባለፈው ነው ብዬ አላስብም። ኦልሬዲ መንገድ ላይ ድንገት ብትገናኙ ሰላም ልትባባሉ ይችላላችሁ። ከዛ የዘለለ ነገር ግን አስፈላጊ ነው ብዬ አላስብም እና ለዚህ ሀሳባችሁ በጣም ከልብ እናመሰግናለን። እኔም ደግሞ መምጣት ባለብኝ ታይም እመጣለሁ። ጊዜ ነው ያለው። ከዛ ውጭ ግን የሩታና የሄርሜላ መገናኘት ምንም ይናል አስፈላጊ ነው ብዬ አላስብም። ሰላም ለማውረድ ያክል እኮ ነው። አይ ወርዷል፣ በቃ ሰላም ወርዷል። አሁን ላይ ሰላም ነን፣ ምንም ነገር ችግር የለብንም። እኛ ጋር ችግር የለም። እኛ እንደራሳችን ስናወራ እናንተ ጋር ችግር ካለ አናውቅም። ከዛ ውጭ ግን
ይህ መገናኘት ምናምን መደዋወል ምናምን አስፈላጊ ነገር ነው ብዬ አላስብም። አይደል? ምናልባት ሀሳብ ካለሽ የራስሽን ሀሳብ እኔ አንቺን ሀሳብ ልሁንና የራስሽን ሀሳብ ብትናገሪ ጥሩ ነው። ኧረ እሷ በጣም የዋህ ልጅ እኛ ትፈልገናለች። ምክንያቱም እኔ እንደ ወንድሜ ብታይኝ ኖርማል